ይገኛል ምን ይገኛል ኦፍ ኮርስ ጊዜ ምክንያቱም ይሄ ደግሞ ቢዝነስ አይባልም ምክንያቱም ቢዝነስ ዊን ዊን ነው አይደል እንዴ የኛ ማህበር ፍላጎቱ አሁንም በሰላም መፍታት ነው በቢዝነስ ዓለም ሰዎች ይጋጫሉ በወቅቱ 477 መኪና አስገብተን የነበረው ከ80 ሚሊዮን ብር በላይ ዲመሬጅ ከፍለናል እኛ ኪሳራ ህዝቡ ግን እንደ ህዝብ ያጠፋው ነገር ስለሌለ እናንተ ጋር ይምጣና መኪና ይግዛ ሶ ሄሎ ጋር የቆየው ቆይታ ለኦክሎክ ችግር ተደርጎ ሊጠቀስ አይገባም የሚል እሱን ማየት እናንተም በቀላሉ ማየት ትችላላችሁ አቢሲኒያ ባንክ ላይ ደስ ቼክ ማድረግ ነው አካውንቱን በ5 ሚሊዮን አሳግዶ ነው ያሉት ሶ 5 ሚሊዮን የታገደው ለቸርነት ወይ ለሰንበዲ አይደለም ለነዛ ጋር መተውኛ ጋር አልተዋዋሉት ነው ብሔራዊ ባንክ ይሄንን የብድር ዕቀባ ሲያመጣባቸው ምንም ማድረግ አይችሉም እንጂ ሄሎ ላይ ብሎክ አካውንት ላይ ነው የነበረው እስከ 2015 ድረስ እኛ ጋር ምንም አይነት ብር አይመጣም ዱሮ ዶላር ነበር የምንለው አይደል አሁን ዶላር ሲቀረፍ ደግሞ ብድር ነው አሁን ችግር ነው እኛ ጋር መጥቶ ለምሳሌ ብሬን የሚል በጣም ብዙ ሰው አለ ግን አንተ ክስ ላይ ነህ ምናምን ብለን የምንመልሳቸው ሰዎች አሉ በመጡበት መሰረት እኛ ጋር ቢመጡ እጃችን ዘርግተን እንቀበላቸዋለን ጤና ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል የመረጃ ሰዓታችን ላይ ነው የምንገኘው እንግዲህ ለዛሬ የመረጃ ሰዓታችን ላይ እንደ መረጃ ልናቀርብላችሁ የፈለግነው ነገር እንግዲህ ኦክሎክ ሞተርስ ከዓመት በፊት የተቋቋመ ሀገር በቀል ድርጅት ነው ድርጅቱ እንግዲህ የተለያዩ ሞዴል ተሽከርካሪዎችን ከሀገር ውጪ በማስመጣት ሀገር ውስጥ ባስገነባቸው የተሽከርካሪ መገጣጠሚያ ፋብሪካዎቹ እየገጣጠመ ለደንበኞቹ በማቅረብ ላይ ይገኛል ታዲያ ከጥቂት ወራት በፊት በተሳሳተ መረጃና ጉዳዩን በጥልቀት ካለመረዳት በተነሳ ከድርጅታችን ጋር የሽያጭ ውል በመግባት ተሽከርካሪዎችን ለመግዛት ተስማምተን በጋራ እየሰራን ካሉ በርካታ ማህበራት መካከል በተወሰኑ ማህበራትና ግለሰቦች አማካኝነት በድርጅታችን ላይ የስም ማጥፋት ተግባር ተፈጽሞብናል ሲሉ እንግዲህ እንደ መረጃ አንስተው ነበር ወይም ይህ ጉዳይ ተፈጥሮ ነበር ታዲያ ማህበራቱና አባላቱ ጉዳዩን በጥልቀት ከመረመሩና በጊዜው የተነገራቸው መረጃዎችን መለስ ብለው የማጣራት ስራ ሰርተው ከድርጅታችን ጋር በመነጋገር በሀገራችን ባህልና ወግ መሰረት በእርቅ ፈተን የየማህበሩ አባላት እንደ ፍላጎታቸው ተሽከርካሪ የሚፈልግ ተሽከርካሪ እንዲወስድ ለቅድመ ክፍያ የከፈለው ክፍያ ተመላሽ እንዲደረግለት የፈለገ ደንበኛም በጥቂት ጊዜ ተመላሽ እንዲደረግለት ተግባብተን ወደ ትግበራ ስራ ገብተናል በማለት ነው እንግዲህ በዛሬው ዕለት አባላቶቻቸው የገለጹት ማለት ነው ከዚህ በፊት ከኦክሎክ ጋር ግንኙነት የነበራቸው ማህበራትና ኦክሎክ አንድ ላይ በመሆን በጎን ከምታያቸው ሽማግሌዎች በመሃላችን የነበረ ክፍተት ኦሬዲ ወደ ስምምነት ወይ ወደ እርቅ ስለመጣን ይሄን ከዚህ በፊት በተለያየ ክፍተቶች በተለያዩ አንዳንድ ሁኔታዎች ችግሮች ስለነበሩ እነሱ ችግሮች አልፎ ብዙ ስራዎች እየሰራን ነበር እኛም ትንሽ መቃቃር ነበር ድርጅቱም በተለያየ ሁኔታዎች የተጎዳበት ሂደት ነበርና ማህበራትም በራሳቸው ሂደት የሄዱበት ሂደት ምን ይመስል ነበር የሚለው ወደ አንድ በሽምግልና ሁኔታ መጥተናል ስለዚህ ይሄ ጥሩ ነገር ነውና በጋራ ለመስራት መወሰናችን ለማብሰር ነው ዛሬ ማለት ነው ሶ ማህበር ማን ነው ኮሚቴዎቹ በጣም ማመስገን ፈልጋለሁ ሌላ ምንድነው እኛ ማህበራት በርካታ ወደ 60 የሚሆኑ ፒኤልሲ ወይ ማህበራት አሉን መኪና ለመግዛት የተደራጁ ማለት ነው በአሰራሩና በህግ መሰረት በዚህ መሰረት ተደራጅተው ለተወሰኑ ጊዜያት መኪና ከኦክሎክ ጋር ለመውሰድ በሽያጭ ምክንያት ገጣጥሞ ለመስጠት ስምምነት ነበረን በመሃል ግን የተለያዩ ምክንያቶች ነበሩ በርግጥ በድርጅቱም የነበሩ ሁኔታዎች አይፈረድበትም በማህበራትም የነበሩ ችግሮችና ሂደቶችም እነሱም አይፈረድባቸውና አለመግባባት ግን ተፈጥሮ ነበር ትልቁ ክፍተት የፈጠሩ ዛኔ መኪና በወቅቱ ላለመረከብ እንደ ሀገርም እንደ ዓለምም ችግር የፈጠረብን በጋራ በኋላም ሰከን ብለን ያየነው አንዱ ኮቪድ በነበረ ሰዓት ድርጅቱ በርካታ ስራዎች ተዘጋጅተው ለመስራት ባቀደበት ሰዓት ከውጭም እያስጫነ ባለበት ሰዓት በመሃል ዓለም አቀፍ ችግር ኮቪድ በመከሰቱ በዛ ባህል የነበረው ችግር አንዱ እንደ ክፍተት ማህበራት በወቅቱ መኪና እንዲያገኙ ድርጅቱም እንዲያቀርብ የሚል የጋራ ያየነው አለ ሌላው በመሃልም ጦርነት ነበረ ጦርነት ስንል በቀጥታ የኛ ማህበር ማግኘትና ለማግኘት ይነካናል በዋናነት በሰሜን አካባቢ የነበረው ጦርነት ፋብሪካው እዛ መቀሌ አካባቢ ስለነበር ተገጣጥሞ በወቅቱ ላለመድረስ አንዱ ትልቁ ክፍተት እንደነበረ ያየንበት ሂደት ነበርና ሌላው ሶስተኛ እንደምንዛሬም የተቀመጠ ነበር አለ በሁሉም ለማህበራቱም ይጎዳል ለድርጅቱም ይጎዳል በዋናነት
ሌላ የአገልግሎት አሰጣጥ አንዳንድ ክፍተቶች እያየናቸው በድርጅቱ ተጨማምረው እነዚህ እኛ ማህበራት ትንሽ ቅሬታ ስላደረብን በዋናነት በርካታ ማህበራት ነበር መጀመሪያ ያስተባበር ነው። ወደ መጨረሻ ግን 16 ማህበራት በጣም ቁልፍ የሆኑ ማህበራት ተነጋግረን ድርጅቱ በወቅቱ መኪና ማስረከብ ባለመቻል በሚል ቅሬታ በማቅረብ ያ ቅሬታ ብቻም አይደለም ወደ ሚዲያም በመሄድ ሬዲዮና እንደዚሁም ፕሬስ ኮንፈረንስ የሰጠንበት አለ። ቅዳሜ መጋቢት 21 2016 ጠቅላላ ማህበራት ባሉበትና ሚዲያው ባሉበት ጠርተን ድርጅቱ በገባው ቃል መኪና ሊያስረክበን አልቻለም በሚል በርካታ የሆኑ ስራዎችና ሂደቶች እንቅስቃሴ ስናደርግ ነበር። በሱም አላለፈም። ቀጥለን እሱ የሚዲያ የነበረው ሂደት ዘገባና ፕሬስ ኮንፈረንሱ አልፈን ኦልሬዲ በወቅቱ ጊዜው አልፎ ስለነበረ ወደ ህግ ወደ ክስም የሄድንበት ሂደት አለ። ቅርብ ጊዜ ግን ምስጋና ይድረሳቸውና ሽማግሌዎቹ በህግ መሄድ መጓተት ነው፣ ብዙ ጊዜም ይፈጃል። በአጭር ጊዜ ግን ከድርጅቱ በመነጋገር ገንዘብ የሚፈልግ ገንዘብ ሊመለስለት፣ መኪና የሚፈልግ ደግሞ መኪና ቢያገኝ፣ ስለዚህ ወደ እርቅ ብትመጡ የሚል ጥሩ አግባቢ የሆነ ሽምግልና ስለመጣ በዛ መሀል ተግባብተን ኦልሬዲ ከክስ የነበሩ ማህበራት የተወሰኑ ወደዚህ በመምጣት አሁን ከድርጅት ጋር ገንዘብ የሚፈልጉም ገንዘብ መኪና የሚፈልጉ መኪና እንዲወስዱ ተነጋግረው በሂደት በፕሮሰስ እንዳሉ ገንዘብ የሚመለስም እየተመለሰላቸው እንዳሉ የተወሰኑ አባላት በአካል ለማየት ችለናል ማለት ነው። እርግጥ እግዚአብሔር የተባረከ ይሁን። ሁልጊዜ እግዚአብሔር የሚፈልገው ሰላም ነው፣ ወንድማማችነት፣ ፍቅር፣ መተባበር፣ ከዛም የጋራ ልማት መስራት ነው። በዛ መንፈስ ነው እንግዲህ እኛ የተነሳ ነው። በተለይ ይህን ኃላፊነት ወስጄ የተነሳሁት እኔ ነኝ። መጀመሪያ ኦክሎክን አማከርኩ። ኦክሎክ ትንሽ አንገራገሩኝ። አይሆንም እና እዚህ ውስጥ አንገባም፣ በፈለጉት መንገድ ይቀጥሉ፣ እኛም የራሳችን መንገድ እንሄዳለን አሉ። እንደገና ወደ አህመድን ሄድኩኝ። አህመድን ምናልባት ነገሩን አለዘበና እሺ የሚል ሀሳብ አቀረበ። ከዛም በኋላ ኮሚቴዎችን ማነጋገር ነበረብኝ። እንግዲህ ኮሚቴ ተመስርቶ ነበረ በጎሽ የሚመራ። እነሱ ትንሽ አስቸግረውን ነበር በዛን ጊዜ ለመሰባሰብ ፈቃደኛ ለመሆን ፈቃደኞች አልነበሩም። ግን ዋጋ በመክፈል ትዕግስት በማድረግ ጎሽን በብዙ በማስጨነቅ ያሉትን የኮሚቴ አባላትን በማስተባበር አንድ ጊዜ ተገናኘን። ከዛ ሀሳቡን አንስተን ተወያየን። ምንድን ነው ከፍርድ ቤት ወይም ደግሞ ከክርክር ከጸብ ምን ይገኛል? ምን ይገኛል? ኦፍኮርስ ጊዜ ይወስዳል እንጂ መርታት ይቻላል። ጊዜ ይወስዳል እንጂ መረታት ይቻላል። እና ከዚህ ከሚሆን ኦክሎክ ለእኛ ዋጋ የከፈለ ድርጅት ነው። እኛም ከነሱ ጋር ዋጋ ይከፍለናል። እዚህ ጋር የመድረሳችን ጉዳይ ልክ እንደ ቤተሰብ ነበር። ቀድሞ ስንነሳና እዚህ ጋር የደረስ ነው። ከክሱ በፊት ወንድማማችነት በጣም በእኛ መካከል ነበርና እነዚህ ነገሮች ለምን ታሳቢ አይሆኑም? አሁን ያለው ችግር ለምንድን ነው ጎልቶ የሚታየው የምለውን ጉዳይ ወሰድን። እነሱም እግዚአብሔር አክብራቸው ተባበሩን። ከዛ ኦክሎክንና እነሱ ማገናኘት ነበር። አገናኘን። ቅድም ያነሱት ትልልቅ ጥያቄዎች የተነሱ ስንገናኝ እኛም ትልልቅ ጥያቄዎች እነሱ ጊዜ ወስደው ሁለቱ በጋራ እንዲወያዩና እንዲቀራረቡ ለማድረግ ሞከርን። ሰጥቶ በመቀበል እንዲታረቁ ለማድረግ ሞከርን። በመጨረሻ ላይ ፍሬ አፍርቶ ዛሬ ደርሷል። ይህ በመሆኑ እኛ በጣም ደስ ብሎናል። ለዚህ ሁሉ ክብር ደግሞ ለእግዚአብሔር ይሁንለት። እንግዲህ የዛሬው የፕሬስ ኮንፈረንሱ እንትኑ ዋናው ዓላማው የእርቅ ስምምነታችንን በምን መልኩ ነው ያደረግነው የሚለውን የተወሰነ ለሚዲያ መግለጽ ያስፈለገበት ዋናው ምክንያት የዛሬ ዓመት አካባቢ ወደ ሚያዝያ አካባቢ እንደምታስታውሱት ሁሉም ጋዜጠኞች፣ ሚዲያዎች ተጠርተው ካምፓኒው የተቀበለውን ገንዘብ ጭምር በመጥቀስ ለምሳሌ ካምፓኒው 1.2 ቢሊዮን ብር ከህዝብ ሰብስበዋልና ይሄ ሁሉ ገንዘብ ሰብስቦ መኪና አልሰጠንም የሚል ሚዲያ ላይ የቀረበ ከፍተኛ ቁጥር የያዘ ጥያቄ ስለነበረ በወቅቱ ደግሞ በሚዲያዎች በጣም አንገብጋቢ ኢሹ ተደርጎ እንደ መነጋገሪያም የነበረ ርዕስ ነው። ምክንያቱም 1.2 ቢሊዮን ማለት በጣም ብዙ ገንዘብ ነው። ያን ሁሉ ገንዘብ ሰብስቦ ካምፓኒ እንዴት መኪና አላመጣም የሚለው አንዱ ጥያቄ ስለነበረ በትክክል ግን በተጨባጭ በእኛ በማስረጃ በዶኩመንት የተረጋገጠ ለእኛ የከፈሉት ክፍያ ይታወቃልና ያም ቁጥር በጣም በብዙ እጥፍ
የተጋነነ ስለሆነ ያ ማስተካከያ ያስፈልጋል። እርቃችን ስናደርግ ይሄ በሚዲያ ላይ የተገለጸው 1.2 ቢሊዮን ሳይሆን እኛ ጋር ያላቸው አጠቃላይ ክፍያ 41 ሚሊዮን ነው። ለእኛ የከፈሉት ክፍያ ወደ እርቅ የመጡት ደግሞ ኦልሞስት 21 ሚሊዮን ነው ያላቸው። የቀሩት ማህበራት አሉ። ከ65 ማህበር ውስጥ 16 ማህበር ነው የከሰሰ። ሌሎቹ መኪና እየወሰዱ ነው። ከዚህ 16ቱ ማህበር አጠቃላይ የነበራቸው ክፍያ እኛ ጋር 41 ሚሊዮን ነው የነበራቸው ቅድመ ክፍያ። ወደ እርቅ ሲመጡ ደግሞ በእርቅ የመጡት ወደ 41 ሚሊዮን ነው የነበራቸው። ነገር ግን ይሄ ቁጥር በብዙ እጥፍ ተባዝቶ 1.2 ቢሊዮን ነው ሲባል ሚዲያ ላይ ከፍተኛ ገንዘብ ስለሆነ በጣም ብዙ ገንዘብ የተቀበልን አስመስሎ የተነገረ ስለሆነ ይሄ ማስተካከያ ያስፈልገዋል በሚል ነው። ሁለተኛ ምንም አይነት መኪና እየሰጠ አይደለም የሚለው ትልቅ ስህተት ስለነበረ ካምፓኒው 2015 ላይ ነው ቀረጥ ነፃ ጨርሰው የመጡት። ከ2015 ታህሳስ በኋላ ጀምሮ በያዝነው በጀት ዓመት ውስጥ 2016 መጨረሻ ላይ እንኳ ከየትም ማየት የሚቻለው ወደ 800 የሚሆኑ መኪናዎችን በካሽ በብድር ሰጥተናል። እነዚህ መኪናዎች የወሰዱት አባላቶቹ ራሱ ማህበራት ስለሆነ ይሄም ትክክል አይደለም። በማስረጃ መታየት ያለባቸው ነገሮች በማስረጃ ያልወሰድን መኪና ደግሞ አልወሰድም ማለት ትክክል አይደለም። መኪናው ካለን ደንበኛ አንጻር ትንሽ ነው፣ ምንም ጥያቄ የለውም። ግን እንደ ሀገር ባለፈው በጀት ዓመት ውስጥ ይህን ያህል ሀገር ውስጥ መኪና አስገብቶ ገጣጥሞ ያስተላለፈ ማንም ካምፓኒ የለም ኢትዮጵያ ውስጥ ማለት ብናገር ይሄ የተጋነነ አይደለም። ምክንያቱም በመርከብ ድርጅትም ባለፈው ዓመት ተሸላሚ ነው የነበርነው። በንግድና ኢንዱስትሪ እጅግ ተሸላሚ ነው የነበርነው። የወርቅ ተሸላሚ ነው የነበርነው። ነገር ግን ካለን ደንበኛ አንጻር 800 መኪና በአመት ውስጥ ብዙ ነው ወይ ካላችሁ በጣም ትንሽ ነው። ምክንያቱም ብዙ ደንበኛ ነው ያለን። ነገር ግን ምንም አላመጡም ማለት በጣም ከባድ ስለሆነ ይሄ ማስተካከያ ያስፈልጋል የሚል የጋራ ስምምነት አድርገናል። ሌላው ምንድነው የአንድ ካምፓኒ እንኳን 20 ዓመት የሞላው ይቅርና 20 ዓመት የሰራ ካምፓኒ ይቅርና ዛሬውኑ ተራ ሱቅ የከፈተ ካምፓኒ እንኳን ኢንቨስትመንት ፍቃድ ሳያነሳ ወይም ሳይኖረው ስራ መስራት አይቻልም። ነገር ግን በሚዲያ ላይ ተወጥቶ ሚዲያም ያንን አይ ካምፓኒው ኢንቨስትመንት ፍቃድ የለውም ብለው ሲዘግቡ ትንሽ ማየት ነበረባቸው የሚል ቅሬታ ነበረን እኛ በወቅቱ። 20 ዓመት ያገለገለ ካምፓኒ የኢንቨስትመንት ፍቃድ አለው፣ ፋብሪካ አለው። ፋብሪካ የለውም ሲባል ይሄ ህንፃ መቼም በአንድ ቀን ውስጥ አይበቅልምና መቀሌም ያለው ፋብሪካ እዚህም ያለው ፋብሪካ የካምፓኒው ፋብሪካ እንደሆኑና የኢንቨስትመንት ፍቃድ ደግሞ ከመንግስት ጋር የተገናኘ ቀጥታ ከመንግስት ጋር። ምክንያቱም እንደዚህ አይነት ነገሮች ንግድ ፍቃድ፣ ኢንቨስትመንት ፍቃድ ሰጪው መንግስት ስለሆነ አይ 20 ዓመት ሙሉ ያለ ኢንቨስትመንት ፍቃድ ነው የሰሩት ከተባለ በጣም አደገኛ ስለሆነ መንግስት የለም ወይ የሚያስብል ስለሆነ ይሄም ማስተካከያ ያስፈልጋል። የተደረገው ነገር በትክክል መገለጽ አለበት የሚለው ነገር ተስማምተን ወደ እርቅ መጣን ማለት ነው። ወደ እርቅ ስንመጣ ምንድነው ማነቆ የነበረው የሚለውን መፍታት ስለነበረብን የመጀመሪያው ማነቋችን የብድር አለመኖር ነው። ያንን ደግሞ ብድር ከየትም ማምጣት አንችልም። ይሄ መንግስት በኢንፍሌሽኑ ምክንያት ባንኮች እንዳያበድሩ 15% 14% ካፕ ተጥሎባቸዋል። ስለዚህ ለኛ ብድር እሰጣለሁ ብሎ ቃል የገባልን ወይም ደግሞ ለማህበራቱ ብድር ፈቅዶ የነበረው ባንክ ብድሩን ስላነሳ ችግሩ ወደኛ መምጣት የለበትም። ይሄ ብድር ፍለጋ የጋራ ችግር መሆን አለበት የሚል ተነጋገርን። በሌላ በኩል ካምፓኒው ደግሞ ማስተካከል ያለባቸው ነገሮች ከኮሙኒኬሽን አንጻር፣ ከደንበኛ አያያዝ አንጻር፣ እኛንም ከማስተናገድ ገንዘብ ለሚፈልገው ገንዘብ ከመስጠት አንጻር መስተካከል አለበት የሚለውን የጋራ ችግሮች ወስደን እነዚህ ነገሮች ከተስማማን በኋላ ነው ወደ እርቅ መጣ ነው። ዛሬ የእርቅ ስምምነት አድርገን መኪና የሚወስዱ ሰዎች ሜቢ ዛሬውኑ እንዳጋጣሚ ተገጣጥሞ ነው ከክስ ከተመለሱት ውስጥ ዛሬ መኪና የሚወስዱ አሉ ሙሉ በሙሉ ከፍለው። ምክንያቱም 35% 25% ቅድመ ክፍያ በመክፈል መኪና አይወሰድም። እንደምታውቁት ወይ ብድር መምጣት አለበት ወይ ካሽ መምጣት አለበት። ያንን በማምጣት መኪና የወሰዱ አሉ። ብር ተመላሽ የሚደረግላቸው ብሬን እፈልጋለሁ የሚሉ ከድሮ ጀምሮ ካምፓኒው ማንም ሰው ብሩን የሚፈልግ ሰው በተቀመጠው ውል መሰረት
ብሩን ይወስዳል የሚል ስምምነት አለን። በዛው መሰረት የመጡ ሰዎች በ45 ቀን ውስጥ መኪና የሚወስዱ፣ በ3 ወር ውስጥ ገንዘብ መውሰድ የሚፈልጉ ደግሞ በ45 ቀን ውስጥ ገንዘባቸውን እንዲወስዱ የሚል ስምምነት አድርገን ክሱ ተቋርጧል ማለት ነው። ይሄንን ወደዚህ ስንመጣ ያው ነጋዴ ነን፣ መኪና ነው የምንሸጠው። እነሱ ደግሞ መኪና ከኛ ይገዛሉ። በእኛ መካከል ምንም አይነት የቂም መያዝ ወይም ሌላ ነገር የለም። ነገ ከነገ ወዲያ ደግሞ አብረን ነው የምንቀጥለው። ነገር ግን እንደዚህ አይነት ነገሮች ሜቢ የተወሰኑ ሚዲያንም ከሚስቡ ነገሮች ገንዘብን ፋብሪካ የሚያክል ስለሆነ የሚያሳድረው ተጽዕኖ በተለይ ይሄ ሁሉ ገንዘብ ሰብስቦ መኪና አይሰጥም ከተባለ የኛ መኪና ለገበያ ብናቀርብ ማንም ሰው አይገዛንም። ምክንያቱም ከእምነት ጋር የተገናኘ ስለሆነ ይሄ ገንዘብ ተቀብሎ መኪና ማይሰጥ የሚል ስም የማጥፋት ከፍተኛ እንትን አለው አስተዋጽኦ ስላለው ይሄ መስተካከል አለበት የሚል ስለሆነ እናንተም ያው ይህንን ጥሪያችንን ተቀብላችሁ የዛሬ ያደረግነውን የእርቅ ስምምነት ለእናንተ ለመግለጽ የመጣ ነው። በዚህ ምክንያት ነው። ይሁን እንጂ እርቁ እንዳለ ሆኖ እንግዲህ በተጨማሪም ደግሞ ከሌሎች ሰዎች የሚነሱ ቅሬታዎች ነበሩ ማለት ነው። ኢንጂነር ቢኒያም ኃይሉ በቀለ እባላለሁ። አሁን የተገኘሁበት ምክንያት ከኦክሎድ ቢሮ ተደውሎልኝ ነው። ቆይተናል። እኛ እንግዲህ ያው ከመስራች ማለት ከጀማሪ ማህበራቶች ውስጥ አንዱ ማህበረኛ ነው። በሄሎ ጊዜ ነው ጉዳዩ የተነሳው 2013 አካባቢ ነው። ከዛ ጉዳዩ ከሄሎ ጋር አብረው እነሱ መኪና አቅራቢ፣ ሄሎ ደግሞ ሁኔታዎችን አመቻች በሚል ነገር ነው። ከቀረጥ ነጻ አስፈቅዳሉ በሚል ነው። ይሄ እንግዲህ ብዙ ሚዲያዎችም የሚያውቁት ነገር ነውና ከዛ ጊዜ የጀመረ ነገር ነው ጉዳዩና በመሀል ብዙ ምናልባት አንዳንድ መረጃዎች እንደሰማችሁት ፌል አደረገና ከቀረጥ ነጻ ወረቀት ወስደናል። ነገር ግን ማኪና የማቅረብ ሁኔታ ፌል አደረገ። በመሀል ጦርነትም ተፈጠረ። እሱም እንደ አንድ ምክንያት ተባለና ነገሮች እየተጓተቱ ውሎች ወደ ያው መኪና አቅራቢ ኦክሎክ ነበረ። ኦክሎክ ሄሎና እኛ ሆነን ነው እንግዲህ ለሶስት ልጆች ሲሄድ የነበረው ማለት ነው። በመሀል ሄሎና ኦክሎክም አለመግባባት ተፈጠረ። ሄሎ ገንዘባችንን ወደ ኦክሎክ አብዛኛው ኦልሞስት እዛ ሄሎ ላይ የነበረውን ብር በሙሉ ወደዚህ አስተላልፎ ከኦክሎክ ጋር ደግሞ ኦክሎክ ደግሞ በግሉ ደግሞ ሌላ ውል አድርጉ የሚል ነገር መጣ። በዛን ሰዓት ውል ያው በህግ አግባብ ስምምነት ያስፈልጋል። ኮንሰንት የሚባል ነገር ያስፈልጋል እና አንዱ ደግሞ ስምምነት ነው። ከአራቱ ፒላሮች የህግ እንትኖች ውስጥ አንዱ ስምምነት ነው። ለስምምነቱ ደግሞ አንቀጾች አሉ ቢጠቀሱ ማለት ነው። እነዚህ ነገሮችን ይስተካከሉ እንድንስማማ። ምክንያቱም ተስማምተን ፈርመናል አይደለም የምንለው። ስለዚህ እነዚህ ነገሮች ይስተካከሉ ስንል አዎ ይስተካከላሉ በሚል አንዳንዶች ደግሞ ያው በየዋህነት ዝም ብለው ፈርመዋል። ስለዚህ እነዚህ ከስተካከሉ እንፈርማለን። ለምን እነዚህ ነገሮች እኛን የማያስማሙ ነገሮች ናቸው። ለምሳሌ ከቀረጥ ነጻው የተሰጠው እንደ ፒኤልሲ ለኛ ነው አይደለ? ግን ቀረጥ ነጻው ላይ ሰዎች ሲወጡ ኦክሎክ ማለት ነው ምንም የማይመለከተው ኦክሎክ ሰዎችን እተካለው የሚል አንቀጽ ገብቶበታል። ያ በህግም አያስኬድም። ምክንያቱም ያ የሚመለከተው እንደ ፒኤልሲ ሰዎች የሚወጡም ከሆነ መተካት የሚገባን እኛ ነን። አንድ ሁለተኛ የማይመለከታቸው ጥምር ኮሚቴ አባላት የሚባሉ ማንኛውም ነገሮችን ተራን በተመለከተ እናመቻቻለን አሉ። ያመቻቻሉ ተብሎ ተጠቅሷል። ይሄ ጥምር ኮሚቴ የሚባለው እኛን አይወክለንም፣ እኛም አልመረጥ ነው። ስለዚህ ጥምር ኮሚቴ የሚባለው መግባት የለበትም እዚህ አንቀጽ ውስጥ ብለን አስቀመጥን ማለት ነው። ስለዚህ እነዚህ ነገሮች አሁን መውጣት የሚገባ የእኛም መብት ናቸው ካል እኛ ኮንሰንት ውስጥ የማንፈልጋቸው ነገሮች ናቸው። እነዚህ ነገሮች እንዲያወጡልን ጠየቅናቸው። ነገ ዛሬ እየተባለ ውሉን ለመፈረም አልቻለም። ነገር ግን ባልፈረምንበት ሁኔታ ግን ከአንድም 4 ሰዎች ከቀረጥ ነጻ ፍቃዳቸውን ተጠቅመው ከሄሎ ወደ እነሱ የተላለፈውን ገንዘብ ተጠቅመው መኪና ሰጥተዋል። 4 ማህበራት እኔ ከመራው ፒኤልሲ ውስጥ ማለት ነው። ለአንድ ሰው ደግሞ ሙሉ ከሄሎ የመጣውን ብሩ መልሰዋል። ስለዚህ አሁን እዚህ ጋር መረጃው ስህተት ነው ብዬ የተነሳሁት ለዛ ነው። ምክንያቱም ለ4 ሰው ወይ ለ5 ሰው ገንዘብ ተለቆ የሌሎቹ አይከለከልም። ውላችንም ለመፈረም ደግሞ ኮንሰንታችንን የእኛን አክብረው መስማማት የምንችልበት ነገር ነው። ትልቅ ነገር አልነበረም እና በዚህ ምክንያት ነው ነገ ዛሬ እየተባለ የቆየ ነው። ያ በዚህ እንዳለ እኔ እንደ ማህበር ስራ አስኪያጅ ክስ አቀረቡብን። ምክንያቱም እንደዚህ 60 ሚሊዮን ብር ከስረናል በሚል ማለት ነው። ለዛ ጉዳይ ላይ ደግሞ እኔ አልተገኘሁበትም። እንደ ማህበር ራሱ እነሱ ሚዲያዎች ጠርተው ልክ እንደናንተ ሚዲያዎች ጠርተው ስማችን ጠፋ። በስማችን መጥፋት ምክንያት ደግሞ 60 ሚሊዮን ብር ከስረናል። ለዛ ደግሞ አንዱ ቢኒያም ነው ተብሎ ክስ ላይ ቀረበ። እኔ ያው ለፍርድ ቤት የሚመለከተው መልስ ሰጥቻለሁ። አንደኛ በቦታው ላይ አልተገኘሁኝም፣ እኛን አይመለከትም ይሄ ክስ በሚል
የቅድመ መቃወሚያን አቅርቤያለሁ። ይህ እንዲህ እንዳለ ነው እንግዲህ የሄዱ ሰዎች አሉ፣ ወደ ክስ የሄዱ ማህበራት አሉ። በርካታ ነበርን 16 ውስጥ ሌሎች ወደዚህ ተመልሰናል ማለት ነው። ክስ ውስጥ ያልገባናለን ማለት ነው። ነገር ግን ክሱ ላይ የሄዱ የቀጠሉ አሉ። በመሀል እኛን ግን ክስ እናቋርጣለን ብለው አሁን በቅርቡ ከትላንት ወዲያ ጥሪ ያቀረቡልን ለሱ መጣን። አሁን በዚህ ጉዳይ ላይ እንግዲህ ይሄ ማውን ስም ማጥፋት ነገር ሲነሳ ነው ምላሽ የሰጠ ነው እና ውሉንም እንደ አዲስ የምትፈልጋ ስምምነቶችን ለመዋዋል አንድ፣ ሁለተኛ ደግሞ ይሄ ክስ ላይ የነበረውን ነገር ለማቋረጥ በሚል ነው ወደዚህ የመጣ ነው ማለት ነው። እና በዚህ ጉዳይ ላይ ነው የተገኘ ነው ማለት ነው። በተደጋጋሚ መተናል። ሲጀመር እኛ ወደ ጸብ የሚያደርስ ነገር የለንም እኛ ማለት ነው። ምክንያቱም ጸብ ውስጥ አልገባንም እኮ እቺ ውሏን በተመለከተ ውሉን ማለት እኛ አሁን ለምሳሌ የማይመለከቱ አንቀጾችን አውጡልን። ለምን እንደ ፒኤልሲ ነው የምንዋዋለው? ምክንያቱም ሌሎቹ የፈረሙት በሙሉ እኛም ግድ መፈረም የለብንም በማወቅም ባለማወቅ ማለት ነው። ስለዚህ እንደ ፒኤልሲ ስንዋዋል ስምምነቱ ውስጥ እነዚህ ነገሮች አንቀጾች ይውጡልን ከዛ እንስማማለን የሚል ነገር ነው የመጣው ማለት ነው። ስለዚህ እሱ ጸብ አይደለም። ዝም ብለው እኛን ትተውን ግን ሁሌ እኮ ይጠሩናል። ልክ እንደ ውል እንደተዋዋለ እኮ ሁሉ ነገር ላይ እኮ አልቀረም ማለት ነው። እነሱ እንደውም አንዳንድ ደብዳቤዎች ላይ በፈረማችሁት ውል መሰረት ላይ ያሉ እኮ ደብዳቤ ይጽፉልናል። እውነታው ግን እኛ ውል ባንፈርም መኪና ደግሞ ሰጥተዋል። የሚገርማችሁ ማለት ነው ከአንድም 4 ሰዎች ውል ካልተዋዋልን እኮ እነዛ ሰዎች ለምን መኪና ሰጧቸው ለነሱ ማለት ነው። ለምን ብር መለሱ? ከሄሎ የመጣውን ብር ማለት ነው። እንግዲህ ከሄሎ ብር ጋር የመጣውን ብር ጨምረው ለእነሱ የሚያስፈልጋቸው ለተጨማሪ ገንዘብ ጨምረው ነው እንግዲህ ገንዘብ መኪና የወሰዱ ሰዎች የወሰዱት ማለት ነው። ያንን ውል ለማድረግ ደግሞ ምንም እነሱ የሚከለክላቸው ነገር የለም። ይሄ አንዱ ጊዜ የመግዣ ነገር ነው። ሁለተኛ ደግሞ ግዴለሽነት ነው። ሶስተኛ ነገር ደግሞ እኛ ያልናችሁ ነገሮች በሙሉ ብቻ አድርጉ ነው። ምክንያቱም ይሄ ደግሞ ቢዝነስ አይባልም። ምክንያቱም ቢዝነስ ዊን ነው አይደል እንዴ? ስለዚህ ይሄ ቢዝነስ ለማድረግ አንደኛ ስምምነት ሲደረግ ሁለታችንም የተስማማንበት ነገር ነው እንጂ እነሱ የፈለጉት ነገር ብቻ አይደለም። ምክንያቱም የእኛን ጥቅም የሚጎዳ ነገር ላይ ይሄ የእኛን ጥቅም ይጎዳል፣ እነሱ ጥቅም ይጎዳል ይሄ እነሱ በሚል ተስማምተን ነው አይደለም ሆነ ያለበት እንጂ በቃ የሆነ ውል አዘጋጁ ይሄን ብቻ ፈርሙ ነው ያሉት። እሱን ደግሞ እኛ እነዚህ ነገሮች ይውጡልን። ለምን እነዚህ ነገሮች ኢንዞሎንግራን ችግር ሊፈጥሩ ይችላሉ በሚል ነው። አሁንም ችግር ፈጥረው አየን እኮ። ስለዚህ ያንን ነገር ነው ያደረግነው እንጂ ወደ ሌላም ደግሞ አልሄድንም። እኛ እነሱን እየጠበቅን ያለ ነው። እየተሰበሰበንም ለሚጠሩ ነገር ሁላ ሁሌም ሀሳብን እናቀርባለን። የእኛ ማህበር ፍላጎቱ አሁንም በሰላም መፍታት ነው ማለት እነሱ ምናልባት በኔጌቲቭ መልኩ አስበውት ከሆነ እኛ ጋር ምንም ኔጌቲቭ ነገር የለም። መኪና ዋጋ እየጨመረ መጥቷል እንዳሉትም አዎ፣ ምክንያቱም 50 ሰዎች ናቸው ያሉት። ከዛ ውስጥ 4 ሰዎች መኪና ወስደዋል። 46 ሰው አንድ ሰው ብሩ ተመልሶ 45 ሰው አለ ማለት ነው። ስለዚህ መኪና ለሚፈልግ ሰው መኪናውን ቢሰጡ ማለት ነው አቅሙን ለቻለ። ለምን አሁን አቅማቸው ተዳክሞ ደግሞ እኔ አሁን በቅርብ በሰጠሁት ደብዳቤ ላይ አቅርብ ብለውኝ ወደ 40 ሰዎች መኪና አንፈልግም ብራችን ይሰጠን ያሉት። ስለዚህ ብር ለሚሰጠውም አሁን እነሱ ቃል እንደገቡት ብር መመለስ ነው። መኪና ለሚፈልጉ 5 ሰዎች ደግሞ መኪና መስጠት ነው። ስለዚህ ያለው ሁኔታ እሱ ነው እንጂ አሁንም እኛ ጸብ ውስጥ አልነበረም በፊትም እንደው በጸብ ከሌሎች ጋር ባለው እንትን ውስጥ እኛን አስገቡኝ ጸብ ውስጥ አይደለም። አሁንም የአዲስ የተዘጋጀውን ውል እንግዲህ በዋናነት የሚያስፈልገው መኪና ለመስጠት ውሉ ለ5 ሰዎች ነው ማለት ነው። ለሱ ፈርማለሁ እንደ ፒኤልሲ ስራ አስኪያጅ ማለት ነው። ብር ለሚፈልጉት ደግሞ 40 ሰዎች አቅማችን አይፈቅድም ወይ ደግሞ ፍላጎትም ላሉ ሰዎች ደግሞ ብራቸው መመለስ ነው። ብሩ እንደገባ እኛም ማስረጃ አለ፣ እነሱም ያውቃሉ። አሁን የታገዷል ምናምን ቢባለው ስህተት ነው። ቢታገድ ያው እንዳያችሁት መኪና አይሰጥም። ያው ታውቃላችሁ እንግዲህ ከዛው ብር ተቀንሶ ነው ለሌሎቹ ለ4 ሰዎች የተሰጠው ማለት ነው። እና የታገደ ብር የለም፣ ብሩ እነሱ ጋር ነው ያለው። ስለዚህ ያንን ብር መመለስ ነው። እነሱም ደግሞ እምቢ አላሉንም እስካሁንም ማለት ነው። እንመልሳለን ነው ያሉት። እንደ ምክንያት የሚያቀርቡት ውል አለመፈረሙ ነው። ውሉን ደግሞ በአመቻቻችሁ ሰዓት በሚል አሁን ውልም ለመፈረም የኛውንም ደግሞ ክሱን ለማቋረጥ ያው በሚል ነው የመጣሁት ማለት ነው። ለእነዚህም ቅሬታዎች የኦክሎግ ሞተርስ ድርጅት ወይም ስራ አስኪያጅ የሆኑት አቶ ታመነ ምላሽ ሰጥቷል። እንግዲህ በማንኛውም መመዘኛ በቢዝነስ ዓለም ሰዎች ይጋጫሉ። እርቅ ሲደረግ አንድም ሰው ይሁን 2 ሰው እርቅ ሲያደርግ 100% ስኬታማ ነው ብለን ነው የምናስበው። በስራ ሂደት ውስጥ ብዙ ችግሮች አሉ። እነዛን ችግሮች በካምፓኒውም በኩል በደንበኞችም በኩል ያለውን ችግር ተረድቶ ግጭት እንደተጠበቀ ሆኖ ያንን ግጭት ደግሞ በጋራ ፈቶ ወደ ስምምነት መምጣት በሰላም ለመስራት መስማማት ከምንም በላይ ስለሆነ ውጤቱ በጣም አመርቂና ቆንጆ ነው። ትልቁ ነገር ምንድነው? እንደ ካምፓኒም ራሱኛ ራስ ምታት የሆነብን ሄሎ ጋር ቆይቶ መምጣታቸው ነው። ትልቁና አቋራጭ ብለን የምናስበው ሄሎ ነበር። ከኛ መኪና ሊገዛ የነበረው ከኛ ጋር ውል ያለው ሄሎ ነው። ነገር ግን ከኛ ጋር ምንም አይነት ማህበር ውል አልነበረውም።
ሄሎ ታክሲ የቀረጥ ነጻ ፍቃድ ማስፈቀድ አትችልም ተብሎ ሲከለከል እነዚህ ማህበራት ምን ይሁኑ የሚል ነው ችግር የነበረው በወቅቱ። ለዚህ መፍትሄ ማስቀመጥ እንዳስቀመጥ ነው የመንግስት አካላት በተገኙበት ቀረጥ ነጻም እንዲያገኙ እድል የተመቻቸላቸው ማህበራቱ ራሳቸው ተደራጅተው ሄሎ ታክሲን ትተው ተደራጅተው እንደ አዲስ መጥተው ከካምፓኒ ጋር ውል እንዲዋዋሉ የሚል አቅጣጫ ተቀምጦ በዛ መልኩ መጥተው እኛ ጋር ተዋውለው ሂደው ቀረጥ ነጻ አግኝተዋል። ስለዚህ ሄሎ ጋር ያለው ችግር ወደ ካምፓኒ ማምጣት አትችሉም ነው እኛ ምክንያቱ በሁለት ምክንያት፣ አንደኛው ቀረጥ ነጻ የሚል መኪና ከኛ ጋር ለመግዛት ነው የተዋዋለው ሄሎ ታክሲ። በወቅቱ 477 መኪና አስገብተን ነው የነበረው። እነዛን 477 መኪና ውሰድ ነው ያለው ሄሎ ታክሲን። ነገር ግን ቀረጥ ነጻ ስላልጨረሰ መውሰድ አልቻለም። ሰው እነዛ 477 መኪናዎች ሀገር ውስጥ መጥተው በወቅቱ መግለጫ ሰጥተን ስለነበረ ከ80 ሚሊዮን ብር በላይ ዲመሬጅ ከፍለናል እኛ ኪሳራ። ያንን ሁሉ መንግስት እገዛ አድርጎልን አስተያየት አድርጎልን ነው 80 ሚሊዮን ብር የተቀጣ ነው። ሰው በሄሎ ምክንያት ይሄ ሁሉ ኪሳራ ደርሶብናል። ሰው ያንን ሲያመጡ ህዝቡ ግን እንደ ህዝብ ያጠፋው ነገር ስለሌለ እናንተ ጋር ይምጣና መኪና ይግዛ። እናንተ ጋር መምጣት የማይፈልግ ደግሞ ሌሎች ገጣጣሚ ካምፓኒዎች አሉ። ሀገር ውስጥ ከ30 በላይ የመኪና መገጣጠሚያ ፋብሪካ አለ። እዛ ሂደው እንዲገዙ መንግስት አቅጣጫ ሰጣቸው። ሰው ከኛ ጋር የተስማሙት ከ2015 ታህሳስ ጀምሮ እኛ ጋር እየመጡ ውል ተዋዋሉ ማለት ነው። ሰው አሁን እንደ ችግር የሚያነሱት ምንድነው? ሄሎ ጋር 4 ዓመት 5 ዓመት ቆየን ይላሉ። ሰው ምን እናደርግ ነው? እኛ ጋር እስካልመጡ ድረስ እኛ ጋር መጥተው መኪና እስካልተዋዋሉ ድረስ የሄሎን ችግር እኛ ልንሸከመው አንችልም። እኛ መኪና ገዢ ነን፣ እንደ ማንኛውም መኪና ሻጭ ነን። ገጣጥመን ነው የምንሸጠው። ሌሎች ካምፓኒም አለ። ለምሳሌ ከዚህ የሄዱት እዛም ካምፓኒ መኪና ገጣጥሞ ነው የሚሸጠው። እዛ ያሉትም 5 ዓመት 6 ዓመት ቆይተውባቸዋል። ሰው ሄሎ ጋር የቆየው ቆይታ ለኦክሎክ ችግር ተደርጎ ሊጠቀስ አይገባም የሚል ተነጋግረን ያንን ደግሞ ክፍያ ከፍለናል ብለዋል ለሄሎ። ለሱም ደግሞ እኛ እምነት እንዲኖረን የውጭ ኦዲት ተቀጥሮ ባሉበት ኦዲት ተደርጎ ያላቸው ገንዘብ ቅድመ ክፍያቸው ወደኛ እንዲመጣ ተደርጓል። ለማ ከኛ ጋር ውል ለተዋዋሉት ብቻ። ውል ያልተዋዋለው ገንዘቡን በዛው ከሄሎ ወስዶ ነው ወደሚፈልገው የሄደው። ያልሄዱት ደግሞ አካውንቱ ላይ አሳግዶ ሄሎ ላይ አካውንቱ ላይ ታግዶ ነው ያለው ገንዘቡ። ስለዚህ ወደኛ ሊመጣ አይችልም። እነሱ አስተያየት ሰጪዎች እንግዲህ የእነሱን ሀሳብ በተወሰነ ለመቀበል ሞክረናል። አልታገደም የሚል መረጃ ነው። እሱን ማየት እናንተም በቀላሉ ማየት ትችላላችሁ። አቢሲኒያ ባንክ ላይ ሄደሽ ቼክ ማድረግ ነው። አካውንቱን በ5 ሚሊዮን አሳግዶ ነው ያሉት። ሰው 5 ሚሊዮን የታገደው ለቸርነት ወይ ለሰንበዴ አይደለም። ለነዛ ጋር መጥተው እኛ ጋር አልተዋዋሉት ነው። እኛ ጋር መጥተው የአንቺ ገንዘብ ወደ ኦክሎክ ይሄድልኝ ብለሽ ለሄሎ ካልፈረምሽ በስተቀር ሄሎ እንዴት ነው የአንቺን ገንዘብ ወደኛ የሚልከው? ስለዚህ መላክ አይችልም። ሰው የመጀመሪያው ፍቃደኛ አንቺ መጥተሽ የኔ ገንዘብ ከሄሎ ታክሲ ወደ ኦክሎክ ይሄድልኝ ብለሽ መፈረም አለብሽ። ሄሎ ታክሲ ላይ ሂደሽ ካልፈረምሽ ኦክሎክ ጋር መጥተሽ ብር መጠየቅ አትችይም። ችግር የሆነው እሱ ነው። አንዳንዶቹ የሚያውቁ ይመስላቸዋል፣ ግን በትክክል ተረድተው አይደለም። ሄሎ ታክሲ እያላቸው ያለው ምንድነው? ናና እኔ ጋር ደግሞ ገንዘቤን ወስጄ ወደ ኦክሎክ ሂጃለሁ ወይም ደግሞ ወደ ሌላ ገጣጣሚ ካምፓኒ ሂጃለሁ ብለ ፈርምልኝ ነው። ያንን ሳይፈረም ገንዘቡን እዛ አሳግደው እዚህ ጋር መጥቶ ደግሞ እንትን ለማድረግ ትንሽ የሚከብደው እሱ ነው። በቀጣይ በእርግጥ እነሱም ከእናንተ ጋር ያለውን ነገር በሰላም ለመፍታት ነው እየገለጹ ያሉት። ያ ትልቁ ነገር ምንድን ነው መሰለሽ? መኪና ማምጣት አይደለም ኢሹ። መኪና መጥቶ ቁሟል። እዚህ ጋር ገብተሽ ማየት ትችላለሽ። ይሄን መኪና ግን በምን መልኩ ይውሰዱ ነው? በምን ይውሰዱ? አንደኛ ካሽ መክፈል አለባቸው። ካሽ ከሌለ ደግሞ ብድር መኖር አለበት። ቅድም ሲያነሱ የነበረው ካምፓኒው ብድር ሊፈልግልን ይገባል ነው። ብድር የምናፈላልገው ደግሞ ከባንኮች ነው። ባንኮች ደግሞ በብሔራዊ ባንክ እገዳ ምክንያት ብድር እየሰጡ አይደለም። ስለዚህ ያለው አማራጭ ምንድነው? ሌላ ማይክሮ ፋይናንስ ላይ ማመቻቸት ነው። በዛ በኩል አድርገው የተወሰኑ ሰዎች እየወሰዱ ነው። ግን ማይክሮ ፋይናንስ እንደ ባንኮች አቅም የላቸውም። እኛ ጋር ያለው እንደመኛ 300 ሰው ወደ አንድ ማይክሮ ፋይናንስ ብትልኪ መሸከም አይችልም፣ መቋቋም አይችልም። ምክንያቱም ክፍያ ከ1 ቢሊዮን ብር በላይ ይመጣል። ያንን የሚቋቋም አበዳሪ ድርጅት ይፈልጋል። አበዳሪ ድርጅቶች በብዛት እስካልመጡና ይሄኛው የብድር እቀባው እስከሚነሳ ድረስ የተወሰነ ችግር ይኖራል።
ብድሩ ግን ይነሳል እየተባለ ነው አይደለ? ባንኮች ብድር ሲጀምሩ ሁሉም ሰው በነፃነት መኪና ይወስዳል ነው። ምክንያቱም 100% መክፈል ስለማይችሉ ያንን ለማድረግ ከባንኮች ጋር ከ7 ባንኮች ጋር እየሰራን ነው እኛ። እነሱም ያውቁታል። 7 ባንክ ነበር ብድር ፈቅዶላቸው የነበረው። ዋናነት ደግሞ አንድ ባንክ ስሙን ስለማልጠቅስ ነው። አንድ ባንክ ደግሞ 3000 መኪና ፈቅዶላቸው ነው የነበረው። ቁጠባቸውንም እዛ ባንክ ላይ ነው ያደረጉት። ኢቭን ወደኛ ራሱ አላስተላለፉም። ነገር ግን ብሔራዊ ባንክ ይህንን የብድር እቀባ ሲያመጣባቸው ምንም ማድረግ አይችሉም። እነሱ ብድሩን ካንስል ሲያደርጉ ህዝቡ ወደኛ ነው የመጣ ማለት ነው። ወደኛ ሲመጣ መኪና አምጡ ነው። መኪና ለማምጣት ገንዘብ ያስፈልጋል። ገንዘብ ደግሞ አበዳሪ ድርጅት መኖር አለበት የሚል ነው። መጀመሪያማ ብሎክ አካውንት ላይ እኮ ነው የነበረው። ከዛ በኋላ ከኛ ጋር ውል ሲዋዋሉ ነው ወደኛ የመጣው እንጂ ሄሎ ላይ ብሎክ አካውንት ላይ ነው የነበረው። እስከ 2015 ድረስ እኛ ጋር ምንም አይነት ብር አይመጣም። ከዛ በኋላ ነው ብሎክ አካውንት ላይ ከአቢሲኒያ ባንክ ብሎክ አካውንት ኢቭን እነሱም ያውቁታል። 96 የሚባለው አካውንት ብሎክ አካውንት ነው። ብሎክ አካውንት ማለት ደግሞ የሚወጣ የሚገባበት አይደለም። የሚገባበት ነው እንጂ የሚወጣ ገንዘብ አይደለም። 2015 ላይ እኛ ጋር ውል ሲዋዋሉ ከዛ ብር ላይ እየተነሳ ነው ወደኛ የመጣው። ወደኛ የተላለፈው ከዛ እየተነሳ ነው። ያንን ነው እንግዲህ ብድር ይፈቀዳል የሚል ተስፋ አለን። እሱ ብቻ አይደለም፣ ካምፓኒ ብድር ይፈልጋል። እኛም ብድር ፈላጊዎች ነን። የስራ ማስኬጃ ስለሚያስፈልገን እንደ ድርጅትም እንደ ካምፓኒም ስራ ለመስራት ገንዘብ ያስፈልጋል አይደል? ብድር በስፋት ሲጀመር ሰውም መኪናውም እንደ ልቦ ያገኛል ማለት ነው። እስከዛ ድረስ ግን እነዚህ 1200 መኪና የተላለፉት እኮ በካሽና በተለያዩ ብድር ነው። በአሚጎስ በኩል 155 መኪና እነሱ ናቸው የወሰዱት። በካፒታል በኩል 200 መኪና በቀረጥ እነሱ ናቸው የወሰዱት፣ ከቀረጥ ነፃ በብድር የወሰዱት። ሌሎቹ ግን በአዋጭ ብዙ ናቸው መኪና የወሰዱት። ግን ያ በቂ አይደለም ነው፣ እውነት ነው፣ በቂ አይደለም። ምክንያቱም ሁሉም ሰው በብድር መውሰድ ይፈልጋል። በብድር ለመውሰድ ደግሞ አበዳሪ ድርጅት መኖር አለበት። ያ ማነቆ ከተፈታ ድሮ ዶላር ነበር የምንለው አይደል? አሁን ዶላር ሲቀረፍ ደግሞ ብድር ነው አሁን ችግር የሆነው። ብድሩ ከተቀረፈ ሰው መኪና ማግኘት ይችላል። እስከዛ ድረስ ግን ማንም ሰው ካሽ ይዞ የመጣ አንድ ቀን አድርም እኛ ጋር ጠዋት ይመጣል፣ ይገዛል፣ ታርጋ ይወጣለታል፣ ከሰዓት ይዞ ይሄዳል። በዛ መልኩ ነው የሚሰራው። ስለዚህ የመኪናውን ግን በዱቤ መስጠት አንችልም እኛ። ትልቁ ችግር እሱ ነው። መጀመሪያ ግን የተነሳችሁበት ዓላማ እሱ ነበር። ያው 7535 ነው ያ ከኛ ጋር ሳይሆን በተለይ ከሄሎ ታክሲ ጋር የተዋዋሉት በ3565 ነው። በማህበር ደረጃ 65 ማህበር ስንል 2500 ናቸው። 2500 ስንል 1000 ሰው ክፍያ እንቀበልም ምንም ያልከፈሉ ናቸው። እነሱ ቁጠባቸውን በካፒታል በተለያዩ ብድሮች ላይ እየቆጠቡ ነው። እኛ ጋር ከፍሎ የነበረው 1500 ነው። 1200 መኪና ሰጥተናል። 300 ሰዎች ደግሞ ነው አሁን እኛ ጋር እየጠበቁ ያሉት። 300 ከሰጠን ሙሉ በሙሉ ያልቃል ማለት ነው። 300 ደግሞ ከሌላ ቦታ መኪና እንዳመጣ መኪናው እዚህ ጋር ነው ያለ ሙሉ በሙሉ ብድር ነው የሚጠብቁት። ካፒታል በተቻለው መጠን ሌሎችም የብድር ተቋማት ማበደር በሚችሉት ልክ። ምክንያቱም አንድ መኪና ትንሹ ዋጋ 2.5 ነው። ትልቁ አሁን ያለው 8 ሚሊዮን ነው አንዷ መኪና። ስለዚህ የዛን መኪና ኦን አቨሬጅ እንኳን 3 ሚሊዮን ብለን ብንወስድ 100 መኪና ባበደረ ማለት 300 ሚሊዮን ነው የሚመጣው። ያ ገንዘብ ትንሽ ይፈልጋል፣ አቅም ይፈልጋል። ባንኮች ካልሆኑ በስተቀር በማይክሮ ፋይናንስ ብቻ የመኪና ብድር ትንሽ ይከብዳል። ያ ነው ማነቆ ነው። ካሽ የሚወስዱት ግን ዛሬ አሁን 20 መኪና እየወሰዱ አይደል? 20ውም ኦልሞስት በክስ የተመለሱት ናቸው ብዬ አስባለሁ። ያም እነሱም ግማሹ በካሽ ግማሹ ደግሞ ከካፒታል ጋር አመቻችተንላቸው ማለት ነው። በዛ በኩል ነው የወሰዱት። ግን ሁሉንም ሰው ወደ ካፒታል መላክ አንችልም ስለማይችል አቅሙ። እዛም ደርሶ ደግሞ በኋላ ሌላ ችግር ነው የሚመጣው። እዚያ ቆጥብ ያለው 3 ወር ስለቆጠብ መኪና አምጣ ብሎ ነው እዛ ደግሞ የሚያፋትቱት። እሱ ደግሞ ማበደር ካልቻለ ሌላ ክስ ነው የሚሆነው። ስለዚህ ካፒታል አቅሙን እያየ ነው የሚቀበለው። ሌሎችም አበዳሪ ድርጅቶች አቅማቸውን እያዩ ነው የሚቀበሉት። ያ ነው ችግር የሆነው። ሞስዋብሊ ይሄ የተወሰነ ከ1-2 ወር በኋላ ብድር ይለቀቃል ስለተባለ ባንክ ላይ ባንኮች በስፋት ሲገቡ የብድር ኢሹ የሚቀረፍ ይመስለኛል። እንግዲህ ትልቁ ነገር ወደ እርቅም እንድንመጣ ያደረገን ነገር ምንድነው? ወደ ክስም የሄዱት አብዛኛው ስለ እውነቱ ለማውራት አባላቱ በሙሉ አብዛኛው ምንም የሚያውቁት ታሪክ የለም።
ቅድም እንዳነሳችሁት እንደሰማችሁት እኛ ጋር መጥቶ ለምሳሌ ብሬን የሚል በጣም ብዙ ሰው አለ። ግን አንተ ክስ ላይ ነህ ምናምን ብለን የምንመልሳቸው ሰዎች አሉ። ሰው ይሄ ማለት ነው አብዛኛው ሰው ክስ ላይ እንዳለን ራሱ አያውቁም። አጭራሽ ትንሽ ተዋናዮች አሉ የተወሰኑ ሰዎች። እኛ አሁንም ዛሬ የምናስተላልፈው ምንድነው 10ሩ ማህበራት ሌሎች ማህበራት 6ቱ ከነሱ ጋር የነበሩት ታርቀው ወደ በመጡበት መሰረት እኛ ጋር ቢመጡ እጃችን ዘርግተን እንቀበላቸዋለን። እንደዛም ባይሆን በግላቸው መጥተው መታረቅም ይፈልጉ ስራ አስኪያጁ ለምሳሌ እጃ ልታረቅም ቢል አባሉ መጥቶ ከነሱ ጋር ታርቄ መኪና መውሰድ እፈልጋለሁ፣ ገንዘቤን እፈልጋለሁ የሚል ካለ ዛሬውኑ መጥተው እኛን ማነጋገር እንደሚችሉ መልእክት ማስተላለፍ እፈልጋለሁ።